ዛሬ እንደዚህ ሆነ ማየታቸው እጅግ ያስደስታቸዋል። እንዴ ኤአይ ነው ወይስ ይሄ ነገር እንዴት ነው? ዘመኑ የቴክኖሎጂ ነው። እውነት ነው፣ በጣም ያስብላል። ወስጄ ቪዲዮን ሳሳያት ማን ነው ይሄ አለች። እኔ ነኝ አልኳት። ምን አይነት ማሽን የተገጠመላች? አረ ምንም። ህንድ ዶክተሮች ልከንላቸው ነበር እና የጻፉልኝ ነገር ቃል በቃል ምንድነው የሚለው? this is more than our expectation። ራሱን ችሎ መቀመጥ ማየቱ እንደዚህ ቆሞ መንቀሳቀሱን ሳይ በቃ እኔ ሰውነቴን ይነዝረኛል። የተቀረጸውን ቪዲዮ ሲያመጡ እኔ ራሴ ደነገጥኩኝ። በተለይ ይሄኛው ይሄ እዚህ ከጭንቅላቴ አልፎ መመለስ ምናምን እሱም በቃ አታስቢው። ለውጥ የማምጣቱ ኃይል በጣም ባጭር ጊዜ ውስጥ እያየን ያለ ነው። የሱን ብርታት ስላለበት ነው። ብዙ ጊዜ ተጫውተናል። ባንተ ህይወት ብዙዎች ይቅር ተባብለዋል። ብዙዎች ለህይወታቸው አንተ መርህ ሆነሃል። ከክፎች ክፋት ይልቅ የደጎች ደግነት ነው እየፈተነኝ ያለው። ማለት እግዚአብሔር በቃ ሰው ይስጥ የሚለው ምርቃት ቀላል ነገር አይደለምና ከተማ ውስጥ ያለ ከተማ በኢትዮጵያ ብር ያለምንም የዋጋ ጭማሪ በረጅም ጊዜ አከፋፈል በአፍሪካ ህብረት መቀመጫና የዲፕሎማቶች መናኸሪያ በሆነችው ሳር ቤት የቤትና የንግድ ሱቅ ባለቤት ይሁኑ። ከተማ ውስጥ አሉ ከተባሉ የገበያ ማዕከሎች አንዱ በሆነው ኪሮ ግራንድ ሞልና አፓርትመንት ከ360 ሺህ ብር ቅድመ ክፍያ ጀምሮ ሱቆችን እንዲሁም ባለ 2 መኝታ አፓርትመንት ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ እየሸጥን ነው። ስራ ከጀመርን በአጭር ጊዜ ውስጥ 7 ፕሮጀክቶችን ሰርተናል። ምን ይሄ ብቻ! በኮንስትራክሽን ዘርፍ የ16 ዓመት ልምድ ያለን በመሆኑ የኮንስትራክሽን ጥራትና መቼ ይረከባለሁ የሚለው እንዳያሳስቡ። በጊዜ ግቡ የምንለው በምክንያት ነው። ለአጭር ጊዜ የሚቆይ ታላቅ ቅናሽ አድርገናል። ልብ ይበሉ፣ በ10% ቅድመ ክፍያ ብቻ እየሸጥን ነው። ለበለጠ መረጃ ከታች በምናስቀምጠው ስልክ ይደውሉልን። ጀምቦሮ ሪል ስቴት። በጊዜ ግቡ። አሁን ይሄ ምንድነው? እጅህን ማንቀሳቀስ እንድትችል አው ትልቁ ኤክሰርሳይዝ ዋናው ህክምናውም ጋር በፊትም ካንቺም ጋር ስናወራ ሞርጄ ላይ በጣም ትኩረት ተደርጎ እንዲሰራ ነው የነበረውና አንተም እጄ መንቀሳቀስ ቢችል ትክክል በቃ እኔም እንደው ትልቁ ጸሎቴም የነበረው ዋና ፍላጎቴም እንደው ቢያንስ የእጄን አገልግሎት ማግኘት ብችል የሚል ነበርና ህክምናውም ሞሪያን ሊያግዝ በሚችል መልኩ ነው የተደረገው። አሁን እዚህ ከመጣን በኋላ አንደኛ ይሄ ከዚህ ከትከሻዬ ጀምሮ እስከ ጣቶቼ ያለውን የሰውነቴን ክፍል በደንብ ማንቀሳቀስ እንድችልና ማገዝ እንድችል የሚያደርጉ ኤክሰርሳይሶች ናቸው እየተሰጡ የነበሩት። በጣም ውጤታማ ሆኖም የመጣው አንዱ እጄ ላይ የምንሰራው ነው። ሁለተኛ ደግሞ ወገቤ ላይ የምንሰራው። አሁን ራሴን ችዬ መቀመጥ በደንብ እየቻልኩ ነው። ከዊልቸር ውጪም ማለት ነው ያለ ሰፖርት ኢቭን ወገቤ ላይ በጣም ትከሻዬ ላይ ሰንሴሽኑ ኢቭን ጣቶቼ ላይ እየወረደ ነው ያለውና አሁን ጥሩ ኤክሰርሳይሶች እየሰራሁ ነው ያለው። እግዚአብሔር ይመስገን። አሜን። ያው እንደምታዩት የብዙ ሰው ጸሎት፣ የብዙ ሰው ሐሳብ፣ የብዙ ሰው ገንዘብ እግዚአብሔር ተጨምሮበት እነዚህ በፊት የማይታሰቡ ለውጦች ነበሩ። አሁን ግን እንደውም ቀላል ሆኖ እውነት አያየው እኮ ነው። በደንብ እንደዚህ እያደረክ ነው። አሁን እነኚህ ድጋፎቹ መቆም እንድትችል ነው ወደፊት እንዳሉ እንጂ ይሄንኛውን አይደለም። ድጋፍ አይደለም። ይሄ በራሴ እጅ ነው የሚሰራው። አንድ በጣም ደግ ሴት አለች፣ ሰናይት ትባላለችና ወስጄ ቪዲዮን ሳሳያት ማን ነው ይሄ አለች። እኔ ነኝ አልኳት። ምን አይነት ማሽን የተገጠመላች? አረ ምንም፣ ይሄው በራሴ ነው። እግዚአብሔር ይመስገን። አሁን ጣቶችህ ብረቱን መያዝ እንዲችሉ ነው ግራና ቀኝ የታሰረልህ? አዎ፣ በደንብ ጭብጥ አድርጎ አያያዙ አይደለም እስካሁን፣ ግን ከላይ ጀምሮ ወደ ታች እየወረደ ነው የመጣው። ትከሻዬ ይሄ መገጣጠሚያ ከርን ከዛ አሁን ወደ ታች አሁን እጆቼ በደንብ ሙሉ በሙሉ መጨበጥ እስኪችሉ ድረስ እንደዚህ አይነት ሰፖርት ያስፈልጋቸዋል። እንደሱ እዚህ አካባቢ ያለው ነገር ግን በጣም በሙሉ ለቀቀ። በፊት አልነበረም። አዎ አልነበረም በፍጹም። እዚህ ስንመጣ ፊዚዮሜድ ዶክተር ቀድሞ
ሙሉ ምርመራ አድርጎልኝ ነበርና እነዚህ ፔንፉልም ነበሩ። በዚህ ደረጃም ወደ ላይ በፍጹም አይሄዱ። ኢቭን እነዚህን ለመስራት ስራሱ አንገቴ ወደ ታች ይወድቃል። አሁን ያለ ምንም ችግር ኢቭን ከጭንቅላቴ ሁሉ አሳልፌ መመለስ እየቻልኩ ነውና እግዚአብሔርን አመሰግናለሁ። ለዚህ ድጋፍ ያደረጉልኝ ሰዎች በሙሉ መሲ፣ አንቺንም ፊዚዮሜድ ይኸው እንግዲህ ባለሙያዎቹ ከመጣች ጀምሮ እያየሽ ነው እኔ ላይ ናቸውና ጓደኞቼንም ሁሉንም እግዚአብሔር ይስጥልኝ በጣም እላለሁ። የሚገርምሽ እነዚህ ቪዲዮዎች ሪከርድ አድርገን ለህንድ ዶክተሮች ልከንላቸው ነበር እና የጻፉልኝ ነገር ቃል በቃል ምንድነው የሚለው this is more than our expectation። እነሱ ራሱ ተጠበቁት። ይሄንን ነው የጻፉልኝ ዋትስአፕ ላይ ይላኩልኝና if it's possible ቶሎናና ሁለተኛውን ፕሮሲጀር እንድገመው ምንድነው ማለት ነው የተደረገው? አሁን ህንድ ሄደክ የነበረው ሁለት የቀዶ ህክምና የተደረገው ምንድነው ከኔ ከሰውነቴ ላይ መቅኔ ንጹህ ቦን ማሮ የሚባለው ተወስዶ ከብለድ ጋር ተደርጎ ንጹህ ስቴም ሴል ወይም የነርቭ ሴል ከሰውነቴ ላይ ተወስዶ በጥይቱ የተመታው የነርቭ አካል ላይ ኢንጀክት ነው የተደረገው። ከዛ በፊዚዮቴራፒና በመድኃኒት ሌሎች የስቲሙሌሽኖች ስፓይናል ስቲሙሌሽን እንደነዚህ አይነት ህክምናዎች ተደርገው ነርቭ እንዲታገዝ ሪጀነሬት እንዲያደርግ ነው ህክምና የተደረገው። 2-3 ዙር ሊሄድ ይችላል፣ ግን በአንደኛው ዙር ምንም ለውጥ ካላመጣ አንቀጥልም ብለው ነበር። አሁን ይሁን እንደምታየው እግዚአብሔር ይመስገን ጥሩ ለውጦች መጡ። በእውነት የእግዚአብሔርም ቸርነት በጣም ከህይወት መትረፍ ጀምሮ ባንተ ልብ ውስጥ ባንተ አይምሮ ውስጥ ይቅርታን ማንገስህ ሞትን ያሸነፍክ ያህል ነውና ብዙ ጊዜ ተጫውተናል። ባንተ ህይወት ብዙዎች ይቅር ተባብለዋል። ብዙዎች ለህይወታቸው አንተ መርህ ሆነሃል። እግዚአብሔር ይመስገን። አሁን ደግሞ መንቀሳቀስ እንድትችል ይሄንን አይተሃል። እግዚአብሔር ደግ ነው። ቆመን እያወራን ነው። ይሄ በእውነት እጅግ በጣም ደስ የሚል ነገር ነው። እግዚአብሔር ይመስገን፣ ክብሩን እሱ ይውሰድ። ለዚህ ድጋፍ ያደረጉ ከጎንክ የሆኑ በተለይ ወዳጆችህ፣ ጓደኞችህ አንተን ሳይሰለቹ ሳይደክሙ ወዲህ ወዲያ የሚያደርጉ መታደል እኮ ነው። ወይኔ መሲ በጣም አንዳንዴ ሁሌም እንደምልሽ ነው። በቃ አሁን እኔ ከክፎች ክፋት ይልቅ የደጎች ደግነት ነው እየፈተነኝ ያለው። በዙሪያዬ በጣም ብዙ ደግ ሰዎች አሉ። ተሸክመውኝ አይደክማቸውም፣ አብልተውኝ አይጠግባቸውም፣ አይደክማቸውም፣ ወስደውኝ አይደክማቸውም። ይኸው እዚህም ስትመጪ ጓደኞቼ ናቸው እንዳየሻቸው። ሁሌ ማለት እግዚአብሔር በቃ ሰው ይስጥ የሚለው ምርቃት ቀላል ነገር አይደለምና ዛሬ ሰዎች የጸለዩት ጸሎት እንዲሁ አልቀረም። የሰጡኝ ገንዘብ እንዲሁ ባዶ ሆኖ አልቀረም። ይኸው ሁለተኛ ዙርም ከዛም በኋላም ደግሞ ለውጦቹ ይኸው የሚታዩ እየሆኑ ነው ያሉትና ሐኪሞች በጣም እግዚአብሔር ነው። ለባለሙያዎቹም በእውነት በጣም የሚገርም ህክምና ነው። ማዳን እግዚአብሔር ነው። ሰዎች ምክንያት ነው የሚሆኑትና እግዚአብሔር ይመስገን። መሲ ምን እንደምላላቅ እግዚአብሔር ይመስገን። መጀመሪያ ለማን ደወልክ? እንቅስቃሴ እያደረክ እንደሰራልህ ስታውቅ የመጀመሪያ ሪአክሽንህ እንዴት ነበር? እንዴት ነበር እናንተ? እኔም ራሴ አሁን መጀመሪያ እየሰራሁኝ አንዳንዶቹ መምጣት ሲጀምሩና እኔም የዛን ያክል አልተሰማኝም። የተቀረጸውን ቪዲዮ ሲያመጡ እኔ ራሴ ደነገጥኩኝ። በተለይ ይሄ እዚህ ከጭንቅላቴ አልፎ መመለስ ምናምን እሱም በቃ አታስቢው። በኋላ ነው እንደገና እየጨመርን የመጣ ነው። እናት በቃ የተወሰኑ ሰዎች ፈራው፣ አንቺ ታውቂያለሽ፣ ፈራው። ይሄ ነገር ምንድነው? ምን ሊሆን ነው? ልላከው ለሰው አላከው ቢዘት ብያስኩት። በእውነት እኮ ነው የምነግርሽ። አንዳንዴ አምናለሁ እግዚአብሔር እንደሚሰራ አምናለሁ፣ ይሄ እንደሚለወጥ በደንብ አምናለሁ። ግን አንዳንዴ በቃ የሆነ ውስጥሽ ደግሞ ከቆየሽበት ሁኔታ ከምናምን አንፃር የሆነ ውስጥሽን የሚይዝ ነገር አለውና ለሰው መላክ ራሱ ፈራው። ለቤተሰብ ለአባት ለእናቴ እንኳን አሁን ቅርብ ቀን የላኩላቸው በቃ ላኩላቸው። ምን አሉ? ደስታቸው እንዴት ነበር? በስመ አብ ወልድ በጣም ነው ደስ ያላቸው። መጡ፣ ከሐዋሳ መጡ። አባቴ መጣው፣ እናቴ መጣች፣ እህቴ መጣች፣ ጓደኞቼ እዚህ ያሉት ሁሉ በጣም ብዙ። አሁን ዛሬ እንግዲህ ዘመዱ በጣም
ጥሩ ወዳጄ ነውና ላኩለት ቪዲዮዎቹን። ኡኡን ያለው በቃ አይኔ ነው ምንድነው እውነትህን ነው በቃ ሜሴጆቻችንን ብታይ ያስለቅሳሉ። በቃ በኋላ በፍጹም መለቀቅ አለበት አለ። ቆይ እስቲ ዘመድ እስቲ እንየው ይሄን ነገር አልኩት። በጭራሽ አይቻልም፣ ይሄ ጸሎት መቋረጥ የለበትም፣ ይሄ ድጋፍ መቋረጥ የለበትም፣ አንተ አይመለከትም እኔ ነኝ የምጽፈው አለኝ። እሺ በቃ አልኩት። ጌጡም ጽሁፉን ሼር አደረገው። ይሄው ዛሬ ካንቺ ጋር ተገናኘ። በእውነት ደውለህልኝ ነበር። በእውነት በጣም ደስ ብሎኛል። እግዚአብሔር ይመስገን። ቀላል ነገር አይደለም። አንድ የገለጸው ነገር አለ ዘመዱ። ባልጩት ነው ያለው። የባልጩት ውስጥ አፈር ባልጩት ስብዕና በጣም ነው የገረመኝ። እንግዲህ ያስረዳበት መንገድም ባልጩት አፈር ውስጥ እንትን ቢልም ማንጸባረቁ አይቀርም ይላልና የገለጸበት መንገድ እጅግ በጣም የሚገርም ነው። አንተም ባሳለፍከው ህይወት እንግዲህ ስንት ዓመት ሆነው ማለት ነው? 10 ዓመት። እጅግ በጣም ነው የሚገርመው። ግን እግዚአብሔር ይመስገን ዛሬ እንደዚህ ሆነ ይህን እያደረክ ማየቱ በራሱ ለተመልካቾች በጣም እጅግ ደስ ይላል። አሁን ቀጣይ ህክምና አለ? አዎ አሁን ማርች መጨረሻ ላይ ይሄዳለሁኝ። በቃ በአስቸኳይ ይምጣ ብለዋል እነሱ። እዚህ የሚከታተለኝ ዶክተር ዘነበ አለ። እሱ ነው በየጊዜው ፕሮግረሶቹንም የሚያየው። እዚህም ደግሞ ዶክተር ብሩክ አለ ፊዚዮሜድ። በቃ ዶክተር ዘነበም ራሱ የእውነት አልጠበቀውምና በጣም ነበረ ደስ ያለው። አንተ በቃ ሐኪሞችን የምታስመሰግን ታካሚ ነህ። ያኔም እኮ አይተርፍም ለምን በአምቡላንስ ወደ አዲስ አበባ ሲደርሳል መንገድ ላይ ህይወቱ ያልፋል ሲባል ነበር። በጣም ግን እግዚአብሔር ደግ ነው፣ በዚህም ዘመን ይሰራል። በቃ የኔ ህይወት ይሄው ማሳያ ነውና ሰው በቃ ተስፋ እንዳይቆርጥ እስቲ መልእክት አስተላልፍ። በእውነት እኔ ማሳያ ነኝ። አሁን እግዚአብሔር በዚህ ዘመንም ያድናል ወይ ለውጥ ያመጣል ወይ ይረዳል ወይ ብሎ ለሚል ሰው እኔ ማሳያ ነኝ። በቃ የሞተ ብቻ ነው ተስፋ የሌለው። ህይወት እስካለ ድረስ ሁሌም ተስፋ አለ። ይሄው በቃ 2% የተባልኩት ሰው 10 ዓመት ኖሬ ዛሬ ደግሞ በህይወቴ ውስጥ ለውጥ መጥቶ ድጋፎች ቢኖሩ ቆሜ እያወራው ነው። ማን ያውቃል? እግዚአብሔር ደግሞ የሚያውቀው። ቀጥሎ ደግሞ ከሆነ ጊዜ በኋላ ከዚህ አልጋ ወርደን ደግሞ ቆመን እንገናኛለን። ለእግዚአብሔር ይሄ በጣም ቀላል ነገር ነው እና በጣም ደስተኛ ነኝ። በጣም እዚህ ባለሙያዎቹ በጣም ጎበዝ ናቸው። በጣም ነው የሚለፉት ከኔ ጋራ። እኔም በጣም ደክሜ ነው የምገባው። ረጅም ሰዓት ነው የምንሰራው። ስራችንን፣ ላባችንን፣ ድካማቸውን ደግሞ እግዚአብሔር ይቆጥራል። ላባቸው ድካማችን ሲደመር ይሄ ለውጥ መጥቷል። ሁለተኛው ዙር ህክምና ደግሞ ምን ይዞ እንደሚመጣ አናውቅም። ተስፋ ብቻ የሰው ልጅ አይጣ። በጣም ተስፋ ባትኖር ኖሮ ህይወት አታጓጓም ነው። በተስፋ ነው ብዙ ቀናቶች፣ ብዙ ማይነጉ የሚመስሉ ሌሊቶች፣ እግዚአብሔር ይመስገን በጣም ደስ ብሎኛል። የሸገር ኢንፎ ሚዲያ ተከታታዮችም ስላንተ የሚጨነቁ አንተን በቅርብ ርቀት የሚከታተሉ በገንዘብ በሐሳብ የሚያግዙ እጅግ በጣም ብዙ ናቸውና ዛሬ እንደዚህ ሆነ ማየታቸው እጅግ ያስደስታቸዋል። እንዴ ኤአይ ነው ወይስ ይሄ ነገር እንዴት ነው? ዘመኑ የቴክኖሎጂ ነው። እውነት ነው። በጣም ያስብላል፣ በእውነት ያስብላል። ጠይቂያቸው ነበረ ዶክተሮች። እሺ አከማችሁኝ፣ ምን ትጠብቃላችሁ ከዚህ አልኳቸው። ከ3 እስከ 4 ባለው ወራት ውስጥ ትንሽ ሴንስ ማድረግ፣ አሁን የተወሰኑትን የሰውነቴን ክፍሎች በደንብ ፊል አላደርጋቸው፣ ግን ከሴንሴሽን አልፎ አሁን ሞተር ፓርቱም ለውጥ መጣ። ይሄ መቼም በቃ እግዚአብሔር ድንቅ ስራ። ተአምር ባይኖር እኮ ተአምር ተብሎ አይነገርም። አንዳንዴ ተአምር ራሱ ሲባል እጅግ በጣም ጥልቅ ነው። በጣም ይሄ ለአንዳንድ ሰው ቀላል ሊመስል ይችላል። ለእኔ ባለፉት 10 ዓመታት ማይታሰብ፣ እጆቼን ወደ ላይ ከራሴ በላይ ማንሳት ማይታሰብ፣ ራሴን ችዬ ወንበር ላይ ያለ ድጋፍ፣ ሶፋ ላይ ያለ ድጋፍ መቀመጥ የማይታሰብ ነገር። አሁን ግን እያረካው ነው። አሁን በቃ ዊልቸር ቤት አልጠቀም፣ ራሴን ችዬ ነው መቀመጠው፣ ቁጭ ብዬ ነው የምሰራው። እግዚአብሔር ትልቅ ነው፣ ደግ ነው፣ አያልቅበትም፣ እውነት አያልቅበትም። እና ስላንተ እግዚአብሔርን ያመስግኑ። በእውነት ስላንተ ከሞት ያተረፈ ከዛ ሁሉ ውስጥ የክፉዎች ክፋት ሳይሆን የደጎች ደግነት በጣም እያስጨነቀኝ ነው ብለህ። በእውነት ነው የምልሽ መሲ። አሁን እዚህ ተከራይቼ ነው ያለሁት።
እየሰራው ነው እዚህ ስፖርቴን ገብቼ ተኛለሁ አርፋለሁ እያንዳንዱ ነገርን የሚከታተሉ ሰዎች አሉ በቃ ምን ጎደለ ምን ይምጣ ምን ተጣ ምን በል ከትንሽ እስከ ትልቅ ማለት ነው ማለት ያንተ ይቅርባይነት እኮ በሰው ልጅ የሚቻል ነው ወይ እንደው ሰው ሆነን ለበቀል እየተነሳሳን እንዲያረገኝ እንዲ ሳላረግበት ወይ ሳላረግባት እየተባባልን ቀን ከሌት እንቅልፋተን ለምንተኛ ብዙ በቀለኞች አለን ያንተ ይቅርባይነት ደግሞ የሰውን ልብ የገዛው የእግዚአብሔር ምህረት ይበልጣል ብለህ ቀድሞውንም ለእግዚአብሔር የታመንክ ፍርዱን እሱ ይስጥ እኔ አይደለሁም ብለህ የተውክ ወጣት ነህ ለዛውም እኮ በወጣትነት ይሄንን ያደረክነህና በእውነት እግዚአብሔር ባንተ ላይ ተአምሩን አሁንም አሜን መሲ በብዙ ያሳያል ብያለሁ እንጠብቃለን ይሄው ያደረገ ነው ይሄ ትልቅ ነገር ነው መትረፍን ብቻ በህይወት ይኖር ነው አባቴ ሲል ነበር እናቴ ብቻ ህይወቱ ትኖር ነው እህቴ ወንድሞቼ ጓደኞቼ ምንም ይሁን አልጋ ላይ የሚሆን ዊልቸር ላይ የሚሆን ብቻ በህይወት ይኖር ነው አሁን ዛሬ ደግሞ ሌላ ይሄን ሲያዩ ደግሞ ደስታቸው በእውነት በጣም መስከር በጣም ደስ ብሎኛል በእውነት በጣም ደስ ብሎኛል ቀጣይ ጉዞ አለ አሁንም ደግሞ ድጋፉ ብዙ የሚያስፈልጉ ወጪዎች አሉ አሁንም ድጋፍ ለሚያደርጉ እንግዲህ እግዚአብሔር ከሁሉ በላይ ትልቁን ድርሻ ይወስዳል ከእግዚአብሔር ቀጥሎ ደግሞ እኔ ይታወቀኝ ነበር መሲ ማለት አሁን ይሄንን ስናገር የተወሰነ ሰው እንደሚረዳኝ ያውቃል ፈራው ሲሄድ ታውቂያለሽ ነገሮች ዝም ብሎ ይቃኑ ነበር የተከለከሉ ነገሮች ይፈቀድልኝ ነበር ህንዶቹ የነበራቸው እንክብካቤ በቃላት የሚገለጥ አይደለም ቁስሌ ነርስ አላጸደውም ታምኛለሽ ስፔሻሊስቶቹ ነው ሲያጸዱ የነበሩ ማንንም አይደለሁም እኔ አንድ ግለሰብ ነኝ ግን በቃ እግዚአብሔር ሲወድሽ እንደዚህ ነው በቃ ሁሉ ነገር እየተቃና ያላሰብነው ችግር ሁሉ ሰውነቴ ውስጥ ተገኝቶ ሰርጀሪ ተደርጎ ጭራሽ ያልጠበቅ ነው ሌላ ነገር ተገኝቶ የእውነቴን ነው 10 ሰዓት ከ30 ደቂቃ የፈጀው ሰርጀሪ እኔ አስቤ የሄድኩት ሰርጀሪ አይደለም በቃ እግዚአብሔር ራሱ አንዳንዴ ቀድሞ ይጠነቀቅልሻል በቃ ካላየሽው ነገር እሱን ያስተካክላል በቃ እግዚአብሔር ምንድነው ነገሮች ሁሉ እየቀኑ ነው እኔ ፈራሁ እስክል ድረስ ማለት ነው ግን በቃ በዚህ ውስጥ አልፎ ነውና ጸሎታችሁ በዚህ ልክ ለውጥ አምጥቶልኛል ዱዓ ያደረጋችሁት በዚህ ልክ በፈጣሪ ዘንድ ተሰምቷል አሁን ደግሞ የጾም ጊዜ ነው ከዚህ በላይ ጸሎታችሁን እፈልገዋለሁ ከምንም በላይ ከዛ ውጪ በገንዘብ የሚረዳችሁኝ ብዙ ሰዎች በጎፈንድሚው በንግድ ባንክ በሁሉም አቅጣጫ ያገዙኝ ሰዎች ገንዘብ ያሰባሰቡ ሰዎች ይሄው በህይወቴ ውስጥ ለውጥ አምጥተዋል ሰርተዋልና እግዚአብሔር ይባርካችሁ አመሰግናለሁ ደግሞ ይቀጥላል የተሻለ ነገር ደግሞ ከዚህ በላይ ይመጣል ይሄንን ነው ማለት እንፈልገው መሲ እግዚአብሔር ይመስገን ስለ ሁሉም ነገር በእውነት እጅግ በጣም ደስ ብሎናል ከዚህ በተሻለ የበለጠ እንቅስቃሴ አድርገ ህክምናውም እንግዲህ ጥበብን የሰጠ እግዚአብሔር ነው ለጥበበኞቹምና አንተን እንዲሆኑ ማየት በእውነት እጅግ በጣም ደስ የሚል ነገር ነውና እግዚአብሔር ይመስገን አሜን ሌላ አይደለም የምለው በጣም መሲ አንቺንም አመሰግንሻለሁ የለውጥ እዚህ በጣም እንዳልኩሽ እየፈራው ዝም እያልኩ ቆየውና ደወልኩልሽ ያን ነገር መተዋለልሽ ማለት ከዛ ውጪ ይሄ ፊዚዮቴራፒ በጣም በጣም መልካም ሰው ነው ባለቤቷ ተወስክዶ ይባላል በቃ እነዚህ ለውጦች ማየት ሲጀምር አትከፍልም በፍጹም ይሄ ተአምር ነው ይሄ ለሀገርም ለሰውም የሚሆን ነውና በጭራሽ ገንዘብ እንደው ማልቀበልም ብሎ ነው ያለኝና ይሄው እስካሁን ድረስ እየሰራው ነው ያለሁት ቢፈቅድልን ብናመሰግነው ብናገኘው ከፈቀደልን ባከበልልንና እናመስግነው እንዲህ አይነት መልካም ሰዎች ታስታውሽ ከሆነ ሀሊማም የምትሰራ የነበረው እዚህ ነበር እውነት ነው ትክክል አዎ በጣም ቀና ሰው ነው በእውነት በጣም ቀና ሰው ነውና በቃ በየቀኑ እየመጣ ያያል አንዳንዴ ኢቭን ከፊዚዮቴራፒ ባለሙያዎቹ ጋር አብሮኝ ያሰራኛል አብሮ ሁሉ ያግዘኛልና እግዚአብሔር መልካም ነው በጣም ደስ ብሎኛል ባየሁት ነገር መጀመሪያ ግን ተዋወቁልኝ ኦኬ አስከዶም ባላለሁ ጀርመን ሀገር 35 ዓመት በላይ ተቀምጬ ሀገራችንን ያስፈልጋታል ብዬ አመንኩባቸውን በተማርኩበት ሙያ ዘርፍ ህብረተሰቡን ለማገልገል ይህንን የመሰለ ፊዚዮቴራፒ ክሊኒክ ከፍቼ
ስራ ላይ ያለው። በጣም ደስ ይላል። ይሄ ክሊኒክ መከፈቱ እንግዲህ እንደ ዳጊ እንዲሆኑ ማየታችን ለሱ ብቻ ሳይሆን ለቤተሰቦቹ እሱን ለሚያውቁት በነበረው ነገር ላዘኑት ሁሉ እንደ አዲስ ህይወት እየቆጠሩት ነውና እጅግ በጣም ደስ ይላል። አሁን እዚህ ነው እንቅስቃሴ እያደረገ ያለውና መጀመሪያ ዳጊ ሲመጣ የተመለከትከውና አሁን ያለበትን ለውጥ እንዴት ትገልጽልናለህ? አዎ ዳጊን መጀመሪያ እንኳን ያወቅኩት ያው እህቴ ጀርመን ሀገር የምትቀመጣለች መልእክት ለሱ ይዤለት እንዲሄድ ነግራኝ ፕሮግራሙን የዛኔ ተከታትዬ በአጋጣሚ ደግሞ ፊዚዮቴራፒ አስፈላጊ ከሆነ ናናኛ ጋር መውሰድ አለብህ ብለነው የተወሰኑ ትሪትመንቶችን ጀምሮ ሐዋሳ ስለሚቀመጥ ካለው የርቀት አንጻር በመከታተል በየጊዜው በመምጣት ክትትል እንዲያደርግ አላደረገውም ነበረ። በቅርቡ ህንድ ሀገር መውሰድ ያለበትን ሕክምና ወስዶ በአጋጣሚ ጀርመን ድረስ ደውሎ ያቺ የገባሁለትን ቃል አልረሳትምና አስጌ ህንድ ነው ያለሁት ለሕክምና እና አሁን ቴራፒ እየወሰድኩ ነው ያለሁት። እቃዎቹን ስመለከታቸው ከአንተ የሚበልጡ አይደሉም፣ እንዲሁም አንተ ጋር ያሉት በጣም ብዙ ናቸውና ቃል ገብተልኝ ነበረ መጥቼ መውሰድ። በቃ በጣም በቃ ምን ያህል ደስታ እንደተሰማኝ ልነግርሽ አልችልም። እና ይሄ ቃል ነው አንድ። ሁለተኛ ነገር ያንተን ለውጥ ነው ማየት የምንፈልገው። ሶስተኛ እንዲሁም አሁን የሚቀጥለው ሳምንት ነው እና የምመጣው፣ ስትመጣ መገናኘት እንችላለን ተባብለን አብረን አጋጣሚ እዚህ ደርሰን አሁን የሚወስደውን ሕክምና ቴራፒ እንዲወስድ አድርገን በጣም ትልቅ ለውጥ እያየሁበት ነው ያለሁት። በጣም ነው ደስ የሚለው። እንግዲህ በቅርበት ባጠገብ ሆኖ በዚህ ፊዚዮሜድ ክሊኒክ ውስጥ ይሄን አገልግሎት እያደረገ ለውጡን ማየት በራሱ እንግዲህ እፍታውን የደስታውን እፍታ እንደማግኘት ነው። በጣም እንደ ባለቤት አይደለም የእውነት በቃ መጥቶ ያሰራኛል። መውረድ ስፈልግ አንዳንዴ ራሱ ተሸክሞ ያወርዳል። እንደዚህ ነው እያሰራኝ ያለው። ቴራፒስቶቹን ይከታተላል፣ በየቀን ሪፖርት ይቀበላል። እኔ እግዚአብሔር ያክብር፣ እግዚአብሔር ይባርክ ነው። ይሄ ግዴታችን ነው። ዳግም ላይ ብቻ ሳይሆን ብዙ እንደዚህ መታገስ ያለባቸው ብዙ ህብረተሰቦች አሉ። እኛም ባለን ሞደርን በሆኑ የህክምና የቴራፒ መስጫ ማሽኖች በመታገስ ብዙ ለውጦችን ማምጣት እንችላለን እና ያው ዳግም እንዲሁም በዚች አጭር ጊዜ ውስጥ ይሄን ያህል ለውጥ ማምጣቱ እሱን ራሱን ችሎ መቀመጥ ማየቱ እንደዚህ ቆሞ መንቀሳቀሱን ሳይ በቃ እኔ ሰውነቴን ይነዝረኛል ብል እኔ ቃላቶች እንትን አይሉኝ። ሁሌ እጠይቃለሁ ዳግም መጣ ወይ አለ ወይ እንዴት ምን ለውጥ አለ ምን እያመጣችሁ ነው? እና እነሱም ባለሙያዎቹም ቀላል አይደሉም ባይዘዌና ኃይላቸውን ጭንቅላታቸውን ተጠቅመው በሱ ላይ ትልቅ ለውጥ ለማምጣት እየጣሩ ነውና ዋናው ዓላማችንም እንግዲህ ምንድነው ብዙ ሰው ያው ውጭ ሀገር የሚሄዱ የግድ መታከም የለበትም። ሀገራችን ውስጥም ከውጭ ሀገር የበለጡ ብዙ አይነት ትሪትመንት መስጫ ማሽኖች አሉን። ያንን በመታገዝ ደግሞ በጣም እውቀት ያላቸው ባለሙያዎች እንዳሉን ማወቅ አለባቸው። እና ፊዚዮቴራፒ በጣም መከበር ያለበት ስራ ነው። በብዙ ታካሚዎች ላይ ብዙ ለውጥ እያመጣንን ያለ ነው። ከእንደገና ደግሞ አዳዲስ ቴክኖሎጂዎችን ይዘን እየመጣን ህብረተሰቡን ማገልግለን በህብረተሰቡ ላይ ጤናማ ለውጥ ለማምጣት ዓላማችን አድርገን ተነስተናል። በጣም ትልቅ ነገር ነው። ከዚህ ቀደም ድምፃዊት ሀሊማን እዚህ አገልግሎት አግኝታ በጣም በሚገርም ሁኔታ ደህና ሆና ምስክርነት ስትሰጥ ብዙዎቻችን ሰምተናል እና ሌሎች እንደው ፐብሊክ ፊገር ያላልናቸው ምስክርነታቸውን ያልሰጡ ብዙ እንደሚኖሩ አምናለሁኝ። በአጠቃላይ ግን ይሄ ክሊኒክ አገልግሎት ከጀመረ ምን ያህል ጊዜ ሆነው? ለምን ያህል ሰዎችስ መድረስ ቻለ? እንግዲህ ወደ 4ኛ ዓመታችንን ይዘናል። መጀመሪያ ላይ የነበረው ፈተናና አሁን ያለንበት ለውጥ በጣም ትልቅ ነው። በተለይ እኔም ከነበረኝ አንገቴ ላይ አክሲደንት ፓራሊዝ በነበርኩበት ታይም ላይ በቴራፒ ያመጣሁትን ለውጥ ጀርመን ሀገር እሱን ተከትዬ እነዚህ ማሽኖች አምጥቼ በጣም በብዙ ሰዎች ላይ ለውጥ መጥቶ ሳይ ከሌ ብሎ በቁጥር ብንመጣ በጣም ብዙ ናቸው። ቅድም እንዳነሳሽው ሀሊማን እንደ አንድ ምሳሌ መውሰድ የምንችለው ታዋቂ ብትሆንም ግን ያለ ምንም አይነት እንቅስቃሴ ነው እኛ ጋር የመጣችው። ሕክምና ከወሰደችበት ሆስፒታል ሊያድናት የሚችለው ፊዚዮቴራፒ መሆኑን ብቻ የተረጋገጠ በሆነበት ታይም ላይ በአጭር ጊዜ ውስጥ ቆማ እንድትሄድ ያደረግናት ጊዜ በጣም ደስተኞች ነን።
ከሷ የበለጡ ህፃናት ልጆች የ7 ዓመት ልጅ ያለ ትዝ ይለኛል ለውጥ አታመጣም ተብሎ ሆስፒታል ውስጥ ለ3 ያህል ተኝቶ መጥቶ ባለው ሞደርን የሆኑ እቃዎች ተጠቅመን አሁን ቆሞ በመሄድ በትምህርት ቤት ውስጥ ከ1ኛ እስከ 5ኛ የሚወጣ ልጅ ስናይ ህፃናቶች ሲወለዱ እጃቸው ዞሮ መጥቶ ቀጥ ብሎ እጃቸው እንዲንቀሳቀሱ ስናይ ስትሮክ ይዟቸው መጥተው ምንም አይነት እንቅስቃሴ ሳያደርጉ በ2 ሳምንት በ3 ሳምንት ውስጥ በከዘራ እንዲሄዱ ስናደርግ እና እነዚህ የህሊና ረፍቶች ይሰጡኛል እና በጣም ደስተኛ ነኝ። አንድ ሰው መጥቶ ድኖ ለውጥ አምጥቶ ማየት የራሱ በጣም ያስደስተኛል። የማናያቸው ያልታወቁ ሰዎች አሉ። ፋይናንሻል በጣም ችግር ኖሮባቸው የት ሄደው መታከም እንዳለባቸው ማንን መጠየቅ እንዳለባቸው የማያውቁ በጣም ብዙ ሰዎች አሉና እነሱንም በጎን እየረዳን በጣም ብዙ ለውጥ እያመጣን ከእግዚአብሔር ምስጋናን የምናገኝበትም ስራ እየሰራን ያለነውና በጣም ደስተኞች ነን። ትልቅ ስራ ነው። ጉዳት ገጥሞኝ እኔም ያገገምኩበት ስትል ሰማሁ። እስቲ ትንሽ ንገረኝ። ያው ከልጄ ጋር ትራምፖሊን ልደቱ ላይ እያከበረ በምንጫወትበት ጊዜ ባባ በአየር ላይ መንጠር ትችላለህ ወይ ብሎኝ አዎ ብዬ ለልጅ ስትል ለልጄ ስል የመጀመሪያውን ነጠርኩኝ። ወደኋላ ትችላለህ ወይ ሲለኝ እየተጠራጠርኩኝ በጣም ወደ ላይ ወደኋላ ስመለስ በአንገቴና በትከሻዬ መሀል አረፌ ቀጥ አለ እና የለቀቀ አንገት ነበር ያዝኩት። አሁን ያው ተመስገን ፊዚዮቴራፒ ወስጄ ራሴን እንቅስቃሴ በመስጠት ማስል በማጠንከር እንደማንኛውም ሰው ጤናማ ሆኜ እየተንቀሳቀስኩ። ያ ቅጽበት ያ አደጋ ነው ይሄንን የወለደው? ከዚህ በፊት ዓላማው ነበረኝ። ነገር ግን ያ ቅጽበትና ያ አደጋ ደግሞ እልህ አዚዞኝ ቶሎ እንድገፍት አደረገኝ። እግዚአብሔር ይመስገን። እንግዲህ ጀርመን ሀገር ነው ሕክምናውን አንተ ያገኘኸው። ሀገር ውስጥ ቢሆን ደግሞ ምን ይኮን ነበር? ምን አይነት እንደዚህ አይነት ብቁ የሆኑ የፊዚዮቴራፒ ማዕከላት አሉ፣ ክሊኒኮች አሉ የሚለው እንግዲህ ሙያተኞች በደንብ ሊያስቡበት የሚገባ ነው። በዚህ ግን ተገኝተን ባየነው ነገር እጅግ በጣም ደስ ብሎናል። ዳጊ በእውነት እግዚአብሔር ከዚህ በላይ ተአምሩን ባንተ ላይ እያየን ነውና ከዚህ በላይ ለውጥ አምጥተህ አሁንም እግዚአብሔር ይመስገን እንድንል ሌላ አይደለም። እንግዲህ የሱ ተአምር የሱ ስራ ድንቅ ነውና እግዚአብሔር ይመስገን። ለሁሉም ነገር እንኳን ደስ አላችሁ ነው ብለው ማስተላለፍ የምትፈልገው? አዎ ማስተላለፍ የምፈልገው ምንድነው አንዳንዴ እኛ በምንሰጠው ትሪትመንት ብቻ አይደለም ታካሚ በእግዚአብሔር ፈቃድም ሲጨመርበትና ዳግምንም እዚህ ጋር ማደንቀው ምንድነው ይጥራል፣ ይለፋል፣ ነገ ቆሜ መሄድ እችላለሁ እድናለሁ የሚለው ዓላማው ስላለው ለውጥ የማምጣቱ ኃይል በጣም በአጭር ጊዜ ውስጥ እያየን ያለ ነው። የእሱን ብርታት ስላለበት ነው እንጂ የእኛ ባለሙያዎችና የእኛ እቃዎች ብቻ አይደለም ያሉትና ማናቸውም ቴራፒ የሚወስዱ ሰዎች ትዕግስት ያስፈልጋቸዋል። ከዛሬ ነገ ሊድኑ እንደማይችሉ ማወቅ አለባቸው። በትዕግስት ነገን ከአጭር ጊዜ ውስጥ ለውጥ ማምጣት እንደሚችሉ አውቀው ይኸው ከዳግምም ትምህርት ወስደው በፊት ራሱን ችሎ መቀመጥ የማይችሉ ራሱን ችሎ እየተቀመጠ መንቀሳቀስ የማይችሉ ማንቀሳቀስ የሚችላቸውን ነገሮች ለውጡን እያየ ነገ እንግዲህ ተአምሩን እናያለን ተስፋ አደርጋለሁ። በዚህም ላደንቅ እወዳለሁ። በዚህ አጋጣሚ ዳግም የሚደነቅ ነው በጣም በሚሰጣቸው ትምህርቶችም ባለው አመለካከትም ቀላል ነገር አይደለምና ያው እግዚአብሔር እንግዲህ ከሁላችን ጋር ይሁን። በጣም ነው የማመሰግነው። እንግዲህ የገንዘብ ድጋፍ ሁሉ ማውጣት የሚገባው ወይም አንድ ሰው በዚህ ክሊኒክ ውስጥ ሙያዊ አገልግሎት ሲያገኝ ሊከፈል የሚገባው ነገርን ሁሉ አይ አንተ አሁን መስራት ነው ያለብህ፣ ስለ ገንዘቡ አታስብ ማለትንም ሰምቻለሁና በተመልካቾቼ ስም ላመስግን። ደጋጎችን መልካም ልብ ያላቸውን ካላመሰገንን ሌሎች ማፍራት አንችልም። ክፉ እየነገሰ መጥፎ ነገር እየገነነ ስለሆነ እጅግ በጣም ማመስገን ፈልጋለሁ። እግዚአብሔር ያክብርልን። አመሰግናለሁ። ዳጊ በርታ። መሲን አመሰግንሻለሁ። ደግሞ በሌላ ለውጥ በሌላ ጥሩ ነገር ደግሞ እንደምንገናኝ እርግጠኛ ነኝ። እንግዲህ በጸሎትም በሐሳብም ከጎኔ ስላለሽ እግዚአብሔር ያክብርልኝ። ከጎኔ ያሉትን ሁሉንም እግዚአብሔር ያክብርልኝ። አመሰግናለሁ። እግዚአብሔር ያክብርልኝ። በጣም አመሰግናለሁ። ሸገር ኢንፎ አዳዲስ ወቅታዊና ተአማኒ ሆኖ መረጃዎችን ያገኙበታል። ሰብስክራይብ በማድረግ ቤተሰብ ይሁኑ። የምንለቃቸው ቪዲዮዎች ፈጥነው እንዲደርሱ የደወል ምልክቷን ይጫኑ። ውዴታውን ለመግለጽ ላይክ፣ ሐሳቡን ለማካፈል ኮሜንት፣ ለሌሎች ለማጋራት ደግሞ ሼር ያድርጉ። አብራችሁን ስለምትሆኑ ከልብ እናመሰግናለን። ሸገር ኢንፎ ታማኝ የመረጃ ምንጭ